ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እንደተለመደው ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ይሁኑ ስል በአክብሮት ጠይቃለሁ። ነባር ተመልካቾች ደግሞ ላይክ እና ሼር እንግዲህ አይረሳ። ዛሬ እንግዲህ ጽናት ድራማን በክፍል 94 መተናል ማለት ነው። ጽናትና ኪራ ያው እንደተለመደው ደስታ ርቋታል። ምክንያቱም ጽናት የምትፈልገው ነገር እየሆነባት ሳይሆን እየናፈቀችው ያለው ነገር እየደፈረሰባት እንግዲህ ተመልክተናል ማለት ነው። ያው እንግዲህ ምክንያቷ ቤቲ ነች። እናም እንግዲህ ኪራና ጽናት እየተነጋገሩ ነው። ጽናት በጣም ከፍቷታል። በጣም ነው የምታሳዝነው። ነገር ግን የሚሰማት ሰው አላገኘችም። ኪራ ነገራቶችን ቀለል አድርጎታል። እናም እባክሽን አሁን እኮ የኔና ያንቺን ቤቲ ምንም የምታበጣብጠን ነገር የለም። በእሷ እኔና አንቺን ልንጣላም ሆነ ልንበጣበጥም አንችልም። ነገራቶችን በደንብ አድርገን በመልካም ነገር ካሰብናቸው በማለትም እንግዲህ ጽናትን ደጅ እየጸናት ነው። ጽናትም እጅግ በጣም ከፍቷታል። በዛ መሀል እንግዲህ ሰኒ ለክብሮም ስልክ ትደውላለች። ክብሮም እንግዲህ ወደ ኪራ አባት ጋር ስራ ቦታቸው ሄደዋል። ያ ማለት እንግዲህ ክብሮም እዛ የኪራ አባት የሚሰራበት ድርጅት ውስጥ እንግዲህ አብሮ የሚሰራ ሰው ነበረ። እንግዲህ የውጭን ጉዳይ ፕሮሰስ በማድረግ ነበረ ከዛ ስራ የወጣው ማለት ነው። እናም እንግዲህ ለማየት እዛ ሄዶ በእንግድነት እንግዲህ እነሱ ጋር ብዙ ጊዜ እንደቆየና በዛ መሀል ደግሞ እንግዲህ በፍቅሩ እንግዲህ የተንበረከከችው ሰኒ እጅጉን በጣም ናፍቃለች። መቼ ነው የምትመጣው እያለችም ስትደውል ነበረ። እሱም እንግዲህ እንደሚመጣና እንደሚገናኙ አበሰራት። እጅግ በጣም ደስ ተሰኘች። ሰኒም እንግዲህ ክብሮምን እጅግ በጣም አፍቅራዋለች ማለት ነው። እናም እንግዲህ የስራ ባልደረባዋን እንግዲህ ተደውልለትና ዛሬ እኔ ስራ መግባት አልችልም፣ ጠዋት እንግዲህ ሻወር ስወስድ ብርድ ነገር አግኝቶኝ ነው መሰል አሞኛል በማለትም ወደ ስራ ቦታ መሄዷን እንግዲህ ትታለች ማለት ነው። ክብሮምን ለማግኘት ስትል አስፈቅዳለች አመመኝ ብላ ማለት ነው። እናም እንግዲህ ሰኒ ራሷን አስተካክላ ቤቷን ጽድት አድርጋ እጅጉን በጣም ደስ ተሰኝታ ወደነ ጽናት ቤት ነበር ያመራችው። እንግዲህ ስትሄድ ጽይ ብቻ ነች ሳሎን ቁጭ አለችው። እናም እንግዲህ ማንም የለም እንደ እያለች እንግዲህ እያንጋጠጠችም አንገቷን ወደዛ ወደዚህ እያደረገች እንግዲህ ስትመለከትም ነበረ። ክብሮምን እንግዲህ ፈልጋ ባይኗ አጥተዋለች። በመጨረሻም ግን አፍ አውጥታ ለመጠየቅ በጣም ፈራች። ነገረ ስራዋ ግን ጽናት ተረዳቻትና ለካ የምትፈልጊው ክብሮምን መሆን አለበት በማለትም እንግዲህ እጅግን በጣም ተደንቃባትም ተገርማባትም በክብሮምና በሰኒ እንግዲህ መፋቀር እጅግ በጣም ደስ ተሰኝተዋል ቤተሰብ ማለት ነው። እናም እንግዲህ ክብሮም ወደ እነሱ ይመጣና ጥምጥም ብላ ሰላም ትለዋለች ማለት ነው። ከዛም እንግዲህ ኪራም ከኋላ ተከትሎ መጣ። ሁሉም እንግዲህ አንድ ላይ ጥንድ ሆነው ተቀምጠው እንግዲህ ሰኒ እፍረት ነገርም ይዘዋታልና ውሃ መጠጣት አለብኝ በማለት ወደ ኪችን ታመራለች ማለት ነው። እናም እንግዲህ ክብሮምን በል እንጂ አንተስ ውሃ አልጠማህም እንዴ ተከተላት እንጂ እያሉ ሙድ ይዘውበት እንግዲህ ሲሳሳቁም ነበረ ኪራና ጽ ማለት ነው። እናም እንግዲህ ወደ ኪችን እንግዲህ ኒና እኮ ኪችን አለች፣ በቃ ከዚህ በኋላ ተያያዙ ተጫበጡ ማለት ነው ስትልም ጽናት እንግዲህ እየሳቀችም ነበረ። ኒናና ሰኒ አይዋደዱም። ኒናም እንግዲህ እዚህ ቤት ከመጣሁ ጀምራ ሰናይት በጣም እያስቸገረችኝ እና እየረበሸችኝ ነው እና እበቀላታለሁ ብላለች። በቀሏንም ጀምራለች በምትወደው በክብሮም ማለት ነው። እናም እንግዲህ በሚያሳዝን ሁኔታ ክብሮም እንግዲህ ወደ ኪችን ሰኒን ፍለጋ ሲሄድ ነበረ። ኒና አስቆማ እንግዲህ በወሬ ጠመደችው። እናም እንግዲህ ለምንድን በጣም ተናፍቀሃል እያለች እንግዲህ ጥሩ አቀባበልም አድርጋለታለች። ለምን ታዲያ አልደወልሽልኝም ከናፈቅሽ ሲላትም ታዲያ እኔ ደውዬልህ ነበር እኮ ስልክ አታነሳም አለችው ኒና። እናም እንግዲህ በቃ መቀጣት አለብህ እኔን ምሳ ትጋብዘኛለህ ስትለው ወደ ውጭ
ውጭ መውጣት እንደማይችልና እንደደከመው ማረፍ እንደሚፈልግም ሲናገር እሷ እንግዲህ በእኔ ታፍራለህ እንዴ በማለት እንግዲህ ኒናም ጥያቄዋን ታቀርባለች። ለሴት ልጅ ትልቅ ክብር አለውና በጭራሽ ለምንድነው ማፍርብሽ በማለትም ይዞ ሄዶ ምሳ እንደሚጋብዛትም ቃል ገባላት ማለት ነው። እሷ ግን ሰኒን ለማናደድ እና ሰናይትን ለማስከፋት ያጠመደችው ወጥመድ ነው። ነገራቶችን አመቻቸችና እንግዲህ ከክብሮም ላይ ስልክ ተቀብላም ልደውል ብላ እንግዲህ ስልክ ትደውል ነበረ። እሷ ግን ስልኩን መደወል ሳይሆን ሜሴጅ ነበረ ለሰናይት ክብሮም የላክ አስመስላ እሷ ላከችና ያው ሰኒና ክብሮም አንድ ምግብ ቤት የሚተዋወቁበት ሁሌም እዛ የሚገናኙበት አለና እዛ እንድትገናኝ እዛው ተለመደው ቦታ እንገናኝ የሚል እንዲሁም ደግሞ የምነግርሽ ነገርም አለኝ የሚል ሜሴጅ አስቀምጣለች። እንግዲህ ወደ ኪችን ባመራበት ሰዓት ክብሮም ሰኒን ፍለጋ ነበረ ኒናን አግኝቷት ከኒና እንግዲህ ከክብሮም ጋር ተለጣጥፋ ወሬ እያወራቸው ነበረ። ያንን ስትመለከት አንተ ብላ እንግዲህ ስታወራውም ነበር እኔ እኮ አንቺን እየፈለግኩሽ ነው ሲላትም ነበር። ታዲያ እኔ ከፊት ለፊት ያለሁት እኔ ነኝ እንዴ እችን የመሰለች እያለ እንግዲህ ኒናን እጅጉን በጣም አቆሽሻ እንግዲህ ሰኒ ስትናገር ነበረ። ተናዳም ከቤት ወጥታ ሄዳ ነበረ። ከዛ ያ ሜሴጅም እንግዲህ ቀጥሎ ደረሳት ማለት ነው። እናም እንግዲህ ከክብሮምና ኒና እንግዲህ በተባባሉበት መሰረት እንግዲህ ምሳ ሊጋብዛት ይዟት ወጣ። እንግዲህ የት ነው ይዘኝ የምትወጣው ስትልም ጠየቀችው። ፈለግሽበት ሲላት አንተ ሁሌ የምትሄድበት የለመድክበት እዛ ብትወስደኝ ይሻለኛል በማለትም ጠየቀችው። እሺ በማለት እንግዲህ እዛው ተለመደው ሰኒና እሱ የሚገናኙበት ቦታ ይዟት ሄደ፣ ሬስቶራንት ማለት ነው። እዛም እንግዲህ ጥሩና ደስ የሚል ጊዜ እያሳለፉ እያሉ ያ ሚሴጅ እንግዲህ ሰኒ ጋር ደርሷል እና ክብሮም የቀጠራትና ነይ ያላት መስሏት ሰኒም እንግዲህ በተባለችበት ሰዓትና መሰረት ትሄዳለች እዛ አካባቢ። እንደውም ኒና ደፋሯ ሰኒን ስታይ እንግዲህ ክብሮምን ጠጋ ብላም ስማዋለች። ሰናይት ስቅ ብላም እያለቀሰች ተመለሰች። ተስፋም ቆረጠች። እህት ያለችኝን ነገር ብሰማም አለች። እንግዲህ ኒና እሷ ያሰበችው ነገር ተሳክቶላታል። ሰኒ ግን እንግዲህ በእንባ ታጅባለች በጣም በሚያሳዝን ሁኔታ። እናም እንግዲህ ወደ ደላላም ስልክ ደውላ እንግዲህ ያለችበትን ቤት ከነቃው ከነሙሉ ማከራየትና መልቀቅ፣ ለእሷ ደግሞ ባለ 2 መኝታ ክፍል ክላስ ቤት እንደምትፈልግ እንግዲህ ለደላላ አሳውቃለች ማለት ነው። ሰኒ እንግዲህ ከነሱ ካሉበት አካባቢ ከሚያውቋት ከቤቷ መውጣትንና ከነሱ መገለልን የፈለገች ይመስለኛል። እናም እንግዲህ ለእሷን ቤት እንደሚፈልግላት እንዲሁም ደግሞ አሁን እየኖረችበት ያለውን ቤት ከነሙሉ እቃው ማከራየት እንደምትፈልግና ሰው ፈልጉልኝ በማለትም ለእኔም ባለ 2 መኝታ ቤት ፈልጉልኝ ብላም እንግዲህ ተናግራለች ማለት ነው። በጣም በሚያሳዝን ሁኔታ ከመራዊት ጋር ተገናኝተው ነበረ። በእንባ ታጅባ እያለቀሰችም ስታወራ ነበር። ምን ሆነሽ ነው እያለች እንግዲህ ስትጠይቃትም ነበር። መራዊት ይህ ነው ተብሎ ግልጽ አልሆነላትም። ምኑም ነገር ተሸፋፍኗል እና በዛ መሀል እንግዲህ ደላላው ስልክ ይደውልላትና ቤቱን የሚከራይ ሰው እንደተገኘም ለእሷም ደግሞ ቤት ኪራይ እንደተገኘ ያበስሯታል ማለት ነው። በጣም ደስ ተሰኝታ እንግዲህ ከዛ ካለችበት ከመራዊት ጋር ምንም አይነት ነገር ትንፍሽ ብላ ሳትነግራት ተለየች። ወደ ስልክ ወደ ተደወለላት ሄደች ማለት ነው። እንግዲህ ክብሮምና ኒናም የግብዣው ፕሮግራም አለቀና ወደ ቤት ተመለሱ። እጅጉን በሚያሳዝን ሁኔታ እንግዲህ ክብሮም ባላወቀው ሲስተም እንግዲህ ሰኒና ክብሮም ተጣልተዋል ማለት ነው። ይህም እንግዲህ ኒና ነች። ሰኒ ለኒና ያላትን አመለካከት እንግዲህ ተመልክቶ እጅጉን በጣም በሚያሳዝን ሁኔታ ተበቀለቻት ሰኒንና ክብሮምን። ክብሮም በማያውቀው መንገድ ሰኒ እንድታውቅ አድርጋ እንግዲህ አጣልታቸዋለች ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ የጽናት ድራማ የክፍል 94 እንግዲህ እነኝህን ታይለንቶች ተመልክተናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አግዙኝ፣ ተባበሩኝ፣ ሳፖርት አድርጉልኝ ቻናሌን ላለው ማለት ነው። እናም እንግዲህ በዚህ በውጣ ውረድ ውስጥ እንግዲህ ብዙ ነገሮችን እየተማማርንበትም እየተጓዝን ነው ያለ ነው ማለት ነው።
እናም እንግዲህ ያው ቤቲም እንግዲህ ኑሮዋን ቀጥላለች ማለት ነው። ኪራ እንዲያጎርሳትም እንግዲህ ስትለምነውም ነበር። በቃ ትግስቱ አልቋል። ትግስቱን ከመቆጣጠር አልፎ እንግዲህ እጅጉን በጣም ተማሯል ማለት ነው። ኪራ ለራስሽ አትበይም እንዴ ሲልም ነበር። ኒና ነበረች ምግቡን ያቀረበችው። እናም እንግዲህ ኪራ እንዲያጎርሳትም እንግዲህ ስትለምነውም ነበረ። እናም እንግዲህ ይህንን እብደቷን ማንም ሰው አምኖ አልተቀበልም ማለት ነው። ክብሮምም እንግዲህ ቤት ይዛ ቤት በመምጣቷ በጣም ተናዷል። ነገር ግን ኪራም እንግዲህ አንዲት እናት እንግዲህ ስትለምነኝ ምን ማድረግ አለብኝ በማለት እንግዲህ ተናግሯል ማለት ነው። እንግዲህ ኪራ ወጥመድ ውስጥ ገብቷል። የጽናትና የኪራ ፍቅርም አንድነታቸውም ሰላምነታቸውም እንደደፈረሰ ተመልክተናል ማለት ነው። ውድና የተከበራችሁ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አይረሳ እላለሁኝ። እንግዲህ ለዛሬ የነበረን ቆይታዎች እንግዲህ ይህንን ይመስል ነበረ። በቀጣይ ክፍል ደግሞ እስክንገናኝ ድረስ የጽናት ድራማ መጨረሻው ቀጣይ ክፍል ምን ይሆን የሚለውን ነገር አብረን የምናይ ይሆናል ማለት ነው። ለዛም እንግዲህ ላይክ እና ሼር ሰብስክራይብ አይረሳስን በአክብሮት ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። በያላችሁበት ባይ ባይ።